ባርሴሎና ለ28ኛ ጊዜ የስፓኒሽ ላሊጋን አንስቷል። በ2024-25 የውድድር ዘመን ባርሴሎና ታላላቅ ኮከቦቹን ካሰናበተ በኋላ ብቅ ያለው የላማሲያ ትውልድ ቀጣዩን የባርሴሎና መጪ ጊዜ ብሩህ ለማድረግ ቦታቸውን ተረክበዋል። በሃንሲ ፍሊክ በሲዝኑ መጀመሪያ መሰልጠን የጀመሩት ብሉግራናዎቹ ከአንጋፋዎቹ ሼዝኒ እና ሌዋንዶውስኪ አንስቶ እስከ ወጣቶቹ ላሚን ያማል፣ ፔድሪ፣ ጋቪ፣ ኩባርሲ፣ ባልዴም ብሎም ራፊኒያ ድንቅ ዓመትን አሳልፈዋል። ባሳለፍነው ዓመት ሻምፒዮን የነበሩት ባርሳዎቹ በዘንድሮ ዓመት ካለፈው የተሻለ ምርጥ ቡድን ሃንሲ ፍሊክ ማሳየት ቢችሉም በ85 ነጥብ ጨዋታዎች እየቀሩት ከተከታዩ ሪያል ማድሪድ በ8 ነጥብ በመራቅ ባለ ክብር ሊሆን ችሏል። በካታላን ደርቢ ከኤስፓኞል ጋር ዋንጫውን ማንሳታቸውን እውን ባደረጉበት የምሽቱ ጨዋታ ከባድ ፈተና ቢገጥማቸውም በወጣቶቻቸው ኮከቦቻቸው ታግዘው ጨዋታውን 2-0 ማሸነፍ ችለዋል። በጨዋታው ላይ ከባድ የደርቢ ስሜት የታየ ሲሆን በ53 ደቂቃ ላሚን ያማል ድንቅ ማስቆጠር ሲችል፣ እንዲሁም ጨዋታው ሊጠናቀቅ ደቂቃዎች ሲቀሩት ፈርሚን ሎፔዝ ቀሪዋን ግብ በማከል ባርሳ ዋንጫ ማንሳቱን አውጇል። በውድድር ዓመቱ ባርሳ ኮፓ ዴል ሬይን፣ ሱፐር ኮፓውንም ጨምሮ ያነሳ ሲሆን በቻምፒዮንስ ሊግ 4 ውስጥ መግባትም አይዘነጋም። ባርሴሎና በዓመቱ ከተጫወታቸው 61 ጨዋታዎች 43ቱን በማሸነፍ 9ኙን አቻ እንዲሁም በተመሳሳይ 9 ጊዜ ሽንፈትን አስተናግደዋል። በኤል ክላሲኮ ጨዋታዎች ላይም የበላይነት የነበረው ቡድኑ የ60 ዓመቱ ጀርመናዊውን ለማየት ማራኪ የሆነ ቡድን የገነቡ ሲሆን ወጣቶቹን የሚያስተዳድሩት መንገድም ተደንቆላቸዋል። በተጨማሪም ብራዚላዊው ራፊኒያ በውድድር ዘመኑ 34 ግቦችን ያስቆጠረ ሲሆን በዚህም የውድድር ዘመን ድንቅ እንቅስቃሴን ማሳለፍ ችሏል። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስ ተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።